ፖራዝ ለልጁ ሁኔታ ለሲናን ሲል ከቤጉም ጋር መሆንን መርጧል። ቤጉም በተለይ ደግሞ ከሰሞኑ በተደጋጋሚ ትንሽ የአይምሮ ችግር እያጋጠማት ነው የምትገኘው። ስለዚህ ፖራዝ ቢያንስ ለልጁ ብሎ ከሷ ጋር መቅጠምን መርጧል። አሸጉልን ቢሆን ከዚህ በኋላ መታየት የለብንም ቢላትም ነገር ግን እሷ ተስፋ አትቆርጥም። መጀመሪያ እሷ ነበረች ምንም እድል የለም የምትለው፣ አሁን ደግሞ ምንም እድል እንደሌለ የሚነግራት እሱ ሆኗል። ፖራዝ ከአንዳንድ ስራዎች በኋላ ወደ ቤት እየመጣ ነው። ፖራዝ በብዙ ሰዎች ጥርስ ተነክሶበታል። እነ ባባ ባህሪም ቢሆኑ ከስራቸው እየራቁ ናቸው ያሉት ባህሪ ለሰደርቲን ዙፋኑን አስረክበው ጡረታ ለመውጣት ያሰብ ይመስላል። እዚህ ጋር በድንገት ነበረ ፖራዝ ወደ ቤት እየመጣ ያለ ድንገት ቤት ውስጥ የሆነ ቱታ በሆነ በጥቁር ልብስ እየለበሰ ሰው ያየው። ይህ ሰው ቶሎ ብሎ ከቤቱ ወጥቶ እየሮጠ ያመልጣል። ፖራዝ በጣም ሲያሯሩጦ ነበረ። በማታ ቤት ለቤት እየዞረ ሲያሯሩጠው ሴት ነበረች። በቀጥታ እንደምንም ብላ ተደብቃ መለጠችው። ከዛም በኋላ በቀጥታ የሆነ መኪና ዘላ ገባች። የገባቸው የዙልፊካር መኪና ውስጥ ነበረ። ዙልፊካር መኪና ውስጥ ነበር። የኔ መቤት ምን ሆነሻል እያለ ነበር። ንደው መኪናው ንዳው እያባረረኝ ሰው እያባረረኝ አለችው። እንዴ ምን ማለት ነው? እኔ በኋላ ችግር ውስጥ መግባት አልፈልግም። እኮ ታክሲ አይደለም ምን ሆነሽ ነው እያለ ነበረ። ፖሊስ እያባረረኝ ነው እባክህ ስትሮ ነበረ። እዚህ ጋር ጓደኛውን ትቶ ጥሎ እየሄደ ነበረ። ምነው ሌባ ነሽ እንዴ እያለ ነበረ። ኧረ እኔ አይደለሁም ትለዋለች። እና ለምሮ ከፖሊስ የምታመልጨው ለምን ታመልጫለሽ አላት። ረዥም ታሪክ ነው ይቅርብ ስትሮ ነበረ። 50 ሊር ያለክ አለችው። አዋልኝ እያለ ነበር። ስጠኝ ቶሎ ብለህ ስትሮ ነበረ። እኔ እኮ ባንክ አይደለሁም እያለ ነበር። ስጠኝ ችግሬን ልመልስልሃለሁ እያለችው ነበረ። በሌላ በኩል ፖራዝ ፖሊሶች ከመጡ በኋላ በቃ ችግር የለም ችግር ሂዱ በቃ እያላቸው ነበረ። እነሱ ይሄዳሉ። ፖራዝ ምንድነው ቤት ውስጥ የገባው ምንድነው እያሉ ጎረቤቶቹ እየጠየቁን ነበረ። እነ ካፒቴን እኔ እንጃ ግራ ገብቶኛል ሌባ መሆን አለበት ሲላቸዋል። ልጅቷ የዙልፊካር መኪና ውስጥ ገብታለች። ቆይ በዚህ መኪና ትሂድ፣ ወደ ቀኝ ታጠፍ ካሜራ አለ በዚህ ጎዳና በዚህ መንገድ ላይ ስሮ ነበረ። እንዴ ሁሉን ነገር ታውቂያለሽ ልበል እያለ ነበረ። ካሜራ ኤቲኤም ፖሊሶች የቴቴቱ ጋር እንዳሉ አውቃለሁ እና እጠነቀቃለሁ ስትሮ ነበረ። የሚገርም ነው በምን አወቅሽ እያለ ነበረ። ብዙ ወሬ ባናበዛ ደስ ይለኛል ስሮ ነበረ። እና ዋሌት ሰርቀሽ ነው እንደዚህ የምትሆኙ እያለ ነበር። ሌባ አይደለው ማልኩ እኮ አንተ ለምሮ ማሰማኝ በ50 ሊዮን ስጠኛው ነው እያለችው ነበረ። እሺ ያው እንኪ እያለ ነበረ። ከዛ ገንዘቡን ከሰጣት በኋላ ምንድን ልታረጊበት ነው? እሺ የት ነው የምትኖሪው? ምንድነው የት ነው ኑሮሽ አላት። ምን ይመለከታል እያለችው ነበረ። እና አሁን በዚህ ምን ልገዥበት ነው? ሱሰኛ ነሽ እንዴ እያለ ነበር። በጣም ብዙ ታወራለህ ግን አንተ መኪናውን አቆመ በቃ አለችው። የሆነ መጋዘንጋ አቆመው። ለሁሉም ነገር አመሰግናለሁ ገንዘብን መልስልሃለሁ አለችው። ያ ነው መልሽልኝ እያለ ነበረ። ችግር የለውም ይኸውልሽ ስመኝ አንድ ጊዜ ችግር የለውም ነገር ግን እባክሽ ድጋሚ አትሰረቂ እሺ ችግር ውስጥ ትገቢያለሽ ይኸውልሽ አንቺ ገና ልጅ ነሽ እያለ ነበር። አንተ ለምሮ ማስተማይ ሌባ አይደለም አልኩ እኮ ብለው ጥሩ ሄደሽ ፈጣሪ ሆይ እያለ ይመለከታል። መኪና ውስጥ ገብቶ እየደሰልክ እየደዋወለ ነበረ። ኧረ ቆይ መጣው ስንት ምነግራችሁ ታሪክ አለ መሰለኝ ሲላቸው ነበረ። ፖራዝን ግራ ገባው። ሌባ አይደለም የሆነ ነገር ነው በቃ የሆነ ነገር አለ በቃ እያለ ነበረ። ፖራዝ ሲናጋ በጠዋት ተረጋግቶ ወደ ሲናን ቤት መጣ። ወደ ቤጉን ቤት ከመጣ በኋላ ሲናን ሰላም እያሉ ነበረ። ከዛ በኋላ እዚህ ጋር አብሯቸው ይሳሳቃል ይጫወታል። እና ቁርስ ብላ እያለችው ነበረ። ፖራዝ ዝቅ ብሎ እስኪ ብሎ ጠረጴዛ ላይ የነበረውን ነገር እየለቀመ መቅመስ ጀመረ። እንደሱ ተጣርፈ ከምትበላ ለምን ተረጋግተ ቁጭ ብላ አብረን አትበላም ትለዋለች። ቤጉም አይ እኔ ቸኩላለሁ እያለ ነበረ። የኔ ውድ ልጅ እመጣለሁ እያለ ነበር። ቤጉምና ፖራዝ ተያይዘው ሲናን ብለው ትሄዳሉ። በሌላ በኩል አይሸጉር ስልክ እየተደወለላን ነው ከፖራዝ ጎረቤት። ስራውን አግኝቻለሁ ስለ ሁሉም ነገር አመሰግናለሁ። ትናንትና ማታ እኮ የፖራዝ ቤት ውስጥ ሌባ ነገር ገባ ነገር ግን ሌባ አይደለም እያለሱ ሲያወራ ሰምቼዋለሁ ብላ መልእክት አደረሰች። በሌላ በኩል ቤጉም አሁን ፖራዝ ለምን እዚያ አትኖርም አለችው። ከኛ ጋር ትንሽ ጊዜ ቆይ አለችው። አልገባኝም ምን ማለት ነው እያለ ነበረ። ሲናን እስከሚሻለው ድረስ በቃ አብረን ብትቆይ ደስ ይለኛል እያለችው ነበረ። ከዛም በኋላ እዚህ ጋር እሱ ኧረ እንዴት ነው ነገሩ እስኪ ቤጉም አላቅም ቆይ አንዴ እያለ ነበረ። ከዛ እዚህ ጋር ተደወለለት። ሄለው እሺ መጣ እየመጣኝ እያለ ነበረ። ሰውየውን አግኝተውታል በቃ ያለውን ነገር አሳውቅሻለሁ ብሏት እየወጣ ነበረ። አሁን በቀጥታ ማፊያዎቹን እየያዟቸው ነበረ። ውስጥ ገብተው እየያዟቸው ከዛ በኋላ ፖራዝ ወደ ፖሊስ ጣቢያ ከመውሰድ ይልቅ እሱ የመረጠው በራሱ ይህን ነጭ ሊያግተው ነው። ይህን ሰው ሊያግተው እንዳገሉኝ እያለ እዚህ ጋር እየለመናቸው፣ ፖራዝ ግን ልጄን እንዴት ተተኩስበታለህ እኔ ላይ አተኩስብኝም ወይ ብሎ እያጋጨው ነበረ። ከደበደበው በኋላ መልሶ ይዞት ሊሄድ ነው። በሌላ በኩል አሁን ባህሪና ሰፈር ግቢ ውስጥ ዞር እያሉ ናቸው። ሰፈር እና ልትጋቡ ነው በመጨረሻም በጣም ደስ ብሎኛል በእውነት በመጨረሻም ደስ ብሎኛል። ሴማ ጥሩ ልጅ ናት ሲሉ ነበረ። ሴማ ጥሩ ልጅ ናት እኔ መጥፎ ሰው ነኝ ሲሉ ነበረ። ከጠየከኝ ያው ማለት በእርግጥ አንተ ያው ወንበር ይገባል እውነቱን ስነግርህ ሲሉ ነበር። አይ አባዬ ያረከው ነገር በሙሉ ትክክል ነው ሲሉ ነበረ። ልንገራ መጀመሪያ ያስጨርሰኝ ይገባ ነበረ ግን ሰድርቲኖን አባት ሆነ ታውቃለህ አይደለ እና ያው ይገባዋል ብዬ አስቤበት ነው እንጂ በጨራሽ እኔ ስልጣን መከፋፈልም አልፈልግም አለው። ኧረ አባዬ እኔ በጨራሽ ስልጣን የማይበት አይን የለኝም እኔ
የምባለውን ነገር አደርጋለሁ እያለ ነበር። አንበሳ ልታስለቅሰኝ ነው እንደ አንተ የምታወራው ነገር ደግሞ ዛሬ እያለው ነበረ። በሌላ በኩል ሰደርቲን ቢሮ ውስጥ ነው ያለው። የአባቷን በር ተቀምጧል። ሽጉጡን ይፈታል፣ ይገጣጥማል፣ ያቀባብላል። ዝም ብሎ እየተመለከተ ነበር፣ ያስባል። ከሰውንጉል ጋር ዛሬ አብረው እንደሚጠበቃል የአባቱን ፎቶግራፊ እየተመለከተ ነው። ሰውንጉል በሌላ በኩል አሁን የሚያስፈልገውን ነገር በሙሉ ሻንጣ ውስጥ እየከተተች ነው። አጠገቧ ረዳቷለች፣ እየከተተችላት። ድንገት ሰደርቲ መጣ። ምን እያረጋችሁ ነው ሲል ነበረ። ምንም እየተዘጋጀውልን ያለሁት ምንም ነገር እንዳረሳብኝ ስትል ነበር። ምንድነው አብረን አንድ ምን ሄደው እናንቺ ብቻ ታዲያ ምንድነው እያለ ነበረ። አይ ያው እንትና ኦርማን ልጁን ትንከባከበልኛለች፣ ነገር ግን አላቅም ምን እንደሚል ልዘገጃጅ ብዬ ነው በደንብ ስትል ነበር። ልጁን ላንቺ ጠብቅልሻል ችግር የለም ትላታለች እዚህ ጋር ሞግዚታ። እሺ ጥሩ ስትል ነበረ። ሰደርቲን እንዲህ ብሎ ወጣ። ርቧታል መሰለኝ፣ ቶሎ አታስረቢያት በእናትሽ ልመግብ እያለች እዚህ ጋር ሱንጉል ማጥባት ትጀምራለች። በሌላ በኩል እነ ፖይራዝ አሁን ያንን ነጭ መኪና ውስጥ ካስገቡ በኋላ እሺ ታዲያ ምን እያላችሁ ነው ያላችሁት? ለምንድን ነው የፈለጋችሁኝ? በነገራችን ላይ ፖይራዝ አንተም ብትሆን እኔን ደብድበ ምንም አታመጣም፣ እንደውም ችግር ውስጥ ትገባል። ለምኑን ታውቃለህ? በቃ ያው ጠበቄን ጠራዋለሁ፣ ጠበቄ ከመጣ በኋላ ባጭሩ ስነግርህ በጣም እንዲጸጸስ አረጋለሁ ማለት ነው ሲለው ነበር። አይ እሱን እንኳን ተው እያሉ ነበር እዚህ ጋር የፖይራዝ ፖሊሶች። ከዛ በኋላ ድንገት እዚህ ጋር መኪናው ቆመ። ምን ነው ነዳጅ አለቀብህ እንዴ እያሉ ነበረ። ፖይራዝ እዚህ ጋር ወዲያው ነበረ መኪናውን ግፉት ያላቸው። አውቆ ይመስላል ግፉት አላቸው። እነሱ ባይል እየገፉ መኪናውን አስነሳና ቶሎ ብሎ ጥሏቸው እየሄደ ነበር። ወይኔ እያስመሰለ ነው፣ ጥሩን ጠፋ በቃ ቺፍ ጋር ደውል እያሉ ነበር። ፖይራዝ መኪናውን በጣም አበነነው። በጣም እያፈጠነው ከኋላ የነበረው ልጅ ወደዚህ እያለ ድንገት ከበሩ ጋር ተጋጨና ራሱን ሳተ። ወደ ኮሚሽነሩ ተደውሎለት ፖይራዝ ያደረገው ነገር ተነገረው። ፈልጉት ፖይራዝንም ሰውየውንም ፈልጉት፣ ችግር ውስጥ ይከተኝ ነው እያለ ነበረ። ሲናን ቤት ውስጥ ነው ያለው። ድንገት ቤጎም ዝጋ እየመጣች ነበረ። ሲናን የኔ ውድ በቃ ፋርማሲ ገብቼ የመጣው እሺ የሚያስፈልግ ነገር ካለ ደውልልኝ ብለው እየወጣች ነበረ። እሻላት ድንገት እሷ ልትወጣ ስትል ነበረ። በድንገት የሆነ ሰው መጣና ምን ልርዳው እንደሚስትሮ ነበረ። ቤጎም ባለቤትሽ ፖይራዝ እዚህ መጥቶ ነበር አይደል? ቺፍ ፈልጎ ነበር አላት። ለምን ስትሮ ነበረ። ሰው አግቷል ሰው እያለ ነበር። የምን አይነት ሰው ስትል ነበር። ሲናን የተኮሰበት ይመስለኛል እያላን ነበር። እንደ መርማሪ ነገር ነው እንዴ ታዲያ ፖይራዝ ለምን ችግር ውስጥ ይገባል ብላ እየደወለችለን ነበረ። ፖይራዝ ስልኩን እያየው ነበረ። ቤጎም እየደወለችለን ነው። ስልኩን ማንሳት አይፈልግም። ሰውየውን ይዞት በቀጥታ ወደ አንድ እየተሰራ ወዳለ ህንጻ ይዞት መጣ። ወደ ላይኛው ፎቅ ካስገባው በኋላ ስማ አሁን ማለት ነው ትነግረኛለህ አንድ ባንድ እሺ ፖይራዝ እንዲሆኑ ብለህ አንድ ባንድ ታስረዳኛለህ እሺ? ጥሩ ሰው አይደል አንተ? መጎዳት አትፈልግማ? ከዚህ ህንጻ ላይ እንደወረወር አትፈልግም አይደለ? እምቢ ካልከኝ እንደሚፈጠር ታውቃለህ እያለው ነበረ። እሱ ግን ምንም አውቀው ነገር የለም ሲለው ነበረ። ታውቃለህ ብሎ በጥፊ ይመተዋል። ቢያንስ ንገረኝ እያለው ነበረ። የሆነ ፍንጭ እንኳን ንገረኝ ሲለው ይሄ ልጅ ግን እና ስለማን ነው የምታወራው? ምንም እየገባኝ አይደለም ይለዋል። እዚህ ጋር ፖይራዝ እየተደወለልን ነበረ ከአይሸቅ ስልኩን አነሳ። ፖይራዝ የሆነ ሰው ቤትን እንትን ሊልብ ሞከረ አይደለ? በጣም ነው የሚገርመው። ፖይራዝ ይኸውልህ ስማኝ፣ አሁን ራሱ እኔ ቤት የሆነ ሰው በር እያንኳኳ ነው ስትሮ ነበረ። ይሄን ማስመሰልሽን አቁም እያለ ነበረ። ኧረ ምንም እያስመሰልኩኝ አይደለም፣ የሆነ ሰው በር ሊገነጥል እየሞከረ ነው። ኧረ እንዳይገሉኝ በጣም ፈርቻለሁ ፖይራዝ እባክህ ስትሮ ነበር። በሩን ክፈችው የሚል ድምጽ ከኋላ ይሰማል። እንደ አይሸጉል እያለ ነበር እሱ። እዚህ ጋር በድንገት የአይሸጉል ነገር አስጨነቀው። ከዛ መጣና ፖይራዝ ስማ የትም እንዳትሄድ እየነገርኩ ነው፣ የትም እንዳትሄድ ብሎት ጥሎት ሄዳል። እዛው በካቴና እጁ እንዳሰረው። እንዴት ነው ጥላ የምትሄደው እያለ እዚህ ጋር ልጁ ይጮሃል። ፖይራዝ ከድቆሽ በኋላ ደረሰ። አይሸጉል ቤት እንደደረሰ ምንድን ነው የታለ ታዲያ እያለ ነበረ። ፈርቼ ነው የሆነ አለመግባት ተፈጥሮ ነው በእናትህ ስትሮ ነበረ። አይሸጉል ቀላል አይደለም እኮ ያዝኩት በእናትሽ ምን እያደረግሽ ነው ያለሽው እያለ ነበረ። እንደ እኔም እኮ ቀላል አይደለም እኮ ያዝኩት በእናትህ አንተ ደግሞ ሆኛቱና እንዴ ምን ማለት ነው? ሲናን ደውሎልኝ ነበረ እንደገና አንተ ሰው እንዳገትክ ምናምን ነገር ተነገረኝ እያለችው ነበረ። እየሸወርሽ ነበር ማለት ነው ይላታል። ምንም አማራጭ አልነበረኝም እያለችው ነበረ። ማድረግ ነበረብኝ አለችው። ግን እኮ በረጋ እኮ ድምጽ ሰምቻለሁ ከወንዶች በሩን ክፈችው እያሉ ምንድነው እሱ ታዲያ እያለ ነበር። መስሎ ነው ስትሮ ነበረ። ልሄድ ነበር እጁን ጎተተችው። ስማ ፖሊስ ጋር ደውል አለበዛ ነፍሰ ገዳይ ልትሆን ነው እንዴ አንተ ምንድነው ስትሮ ነበር። ነፍሰ ገዳይ ነው ማሸጉል፣ ነገር ግን ሰውየው ማውራት አለበት አለበዛ ነገር ይቀጥላል እያለ ነበር። ደበደብከው መታው ለምን ነው መደበደቡ እያለችው ነበር። ልጄ ላይ ተኩሶበታል እኮ አንቺ ምን ሆነሽ ነው እኔ በልጄ ልጫወት ነው እንዴ በልጄ ቀልድ የለም ብሏል። ሊወጣ ነበር ቢሆነ ነገር ማጅራቱ መታቸው። ስትመጣው ጭንቅላቱ ወይኔ አይሸጉል ምንድነው እያለ ነበር። ወዲያው ራሱን ስቶ ወደቀ። የራሱ ጥፋት ነው ምንም ማድረግ አልችልም። ምን ላርግ ልሰራው እንዴ ብላ በቀጥታ የሆነ ሰው ጠራችና እጁ እንዲታሰር አረገችው። በገመድ እጁ ከታሰረ በኋላ እስኪ ምንም አልተጎዳማ እኔ እንዲጎዳ አልፈልግም ብላ እጁ ከታሰረላ በኋላ በቀጥታ ልብስ ሳጥን ውስጥ አስገብታ ልደብቀው ነው። በሌላ በኩል እነ ሴማን ቢሆኑ ዛሬ ቤት ውስጥ የሆነ ስነ ስርዓት አላቸው። ከዛም በኋላ እዚህ ጋር ወዲያው ነበረ አይሸጉል ደውላ ስትነግራት ሴማ አልችልም እያለቻት እየነበረው። በተለይ ደግሞ እቤት ሊመጡ ነበረ። እቤት ነው መተው የና አይሸጉል ቤት ቀለበት ለማሰር ያሰቡት። እስካሁን ድረስ በይፋ ቀለበት አላሰሩ ወይ ደግሞ አልተጋቡም። ዛሬ ለመጋባት ያሰቡት እነ አይሸጉል ቤት ነው። ስለዚህ ማታ እንመጣለን አለቻት። አይሸጉል እዚህ ጋር እሺ ነገሮችን አስተካክል እየጠበቅሻለሁ እያለቻት ነው። ከዛ ልብስ ለብሳ ምናምን እየጠበቀቻት ነው። ልብስ አጥኖ ተከፍቷል። እዛ ነው ፖይራዝ ነው የደበቀችው። ኧረ እባክሽ ምን አርግሽ ነው ግን አንቺ ምን ሆኜ ነው እያል ነበር ፖይራዝ። ግፊት ወረድ
ብሎ ነው ስትሮ ነበረ እና ለምዶ እጄና እግሬ ታሰረው እያለ ነበር። ምክንያቱም እንዳትንፈራፈር እንዳያመ ብዬ ነው ስትሮ ነበር ያለ ቴጅን እንደዘንጠሽ እያለ ነበር። እንግዶች ይመጣሉ እንግዶች አሉብኝ እያለችው ነበር። አሸጉል እጄን ፍቺኝ እያለ ነበረ። ውስጥ ገባና በሰንሰለት አርፈ ተቀመጥ እንግዶች አሉብኝ እያለችው ወደ ውስጥ አስገብታ በር ዘጋችበት። ድንገት እነ ባህሪ መጡ። ልጄ እንዴት ነሽ እያለ ነበር። ወደ ውስጥ ይገባሉ እነ ሰደርቲን እነ ሶንጉል። በቀጥታ ወደ ውስጥ ከገቡ በኋላ በቀጥታ ይቀመጣል። የሆነ የሚቀመስ ነገር ካመጣችላቸው በኋላ ከዛ ቀለበቱ ስነስርዓት ሊጀመር ነው። ነገር ግን ፖይራዝ በእግሩ እየረገጠ ነው በሩን ለመክፈት እየሞከረ ነበረ። ጥንጥዬ ብራናት በማል የምትገባው እንደምንም ብሎ ለመውጣት እየሞከረ አፉላ ጭምር ነው የታሰረው። መጮህ ሁሉ አይችልም። ነገር ግን ጓ የሚል ድምጽ ይሰማል። ምንድነው ግን የሆነ ድምጽ አለ ልበል ምን ይሁን የመቀጥቀጥ የሚቀጠቅጥ ድምጽ በጎን በኩል ምን መጥፎ ጎረቤት ነው ያላችሁ እያለች ነበር ሶንጉል። አይ ጎረቤት አይደለም እዚህ ጋር የሆነ የሚሰራ ነገር አለ ለዛ ነው ስትል ነበር። ነው እንዴ ይባባላሉ። በጣም አሪፍ ስለዚህ እያለ ነበር። ድንገት ዙልፊካር ብድግ አለ። ከዛ እዚህ ጋር ሁሉም ተጠቃቀሱ። በተለይ ደግሞ አሸጉልና ሴማ የቀለበት ስነ ስርዓቱ ይጀመር ለማለት ነገር ግን አሸጉል ቆይ አንድ የሚቀር ነገር አለ ብላ በቀጥታ ጠራቻት። ሴማን ወደ ውስጥ እየገቡ ነበር። ቡና ሊያፈሉ ናቸው። በተለይ ደግሞ በባላቸው መሰረት ሴማ ለምታገበው ሰው ለሰፈር መረር ያለ ቡና ወይ በቀዝቃዛ ወይም ቀጠል ብሎ የሚያቃጥል በጣም በትኩሱ ማቅረብ ይጠበቅባታል። ከዛ አንደኛው ቡና ውስጥ ጨው በደም ታበዛበትና በቀጥታ እየቀረበ ነበረ። ቡናውን እየጠጡ ናቸው። ከዛም በኋላ አሁን ላይ ወደ ቀለበቱ እንደሚያመሩ ይጠበቃል። ብዙ ማውራትና መጫወት መቃለዳቸው ይቀጥላሉ። እንግዲህ ልጆች ታውቃላችሁ በዚህ ምድር ላይ ሁላችንም ተዋደን አንድ ላይ ልንኖር ነው የተፈጠርነው። ስለዚህ እያለ ነበር። ባህሪ ማውራት ጀምር። ቆይ አባይ መጣኝ ብላ ትሄዳለች። ፖይራዝ በጣም እየቀጠቀጠ ነበር። አይሸጉል እያለ በሩን በእግሩ እየመታ ነበረ። ምን ሆንክ? ተረጋጋ ይኸውልህ አፍን ከፍትላለሁ ነገር ግን በጭራሽ ምንም ነገር መተንፈስ አትችልም ስትሮ ነበረ። ሽንቴ መጣ እያለ ነበር። ያዘው ስትሮ ነበረ። እንዴ ለፈንዳ እንዴ እያለ ነበር። አፈንዳ ከፈለክ አንድ በቃ 4 ሰዓት 5 ሰዓት ፈልጋለሁ ከ4 ሰዓት ከ5 ሰዓት በኋላ ሄዳሉ ስትሮ ነበር። አይሆንም አይሸጉል እያለ ነበረ። እንደዛ ከሆነ አፍን ነው ማሸገለህ አርፈ ተቀመጥ ብላው ሄደች ነበረ። ከዛ በኋላ ተመልሳ መጣች። እንግዲህ ለማለት ያፈለኩት ያው ሴማን ለልጃችን ለመጠየቅ ነው ዛሬ እዚህ መጣ ነው እያለ ነበረ። እዚህ ጋር ልክ ሴማን ልክ እንደዚህ ቤተሰብ አድርጎ እየቆጠራት ከዛም በኋላ እዚህ ጋር በአንድ በኩል አይሸጉል እንግዲህ ያው ትዳር በጣም ከባድ ነገር ነው እናውቃለን። ሲሪየስ የሆነ ነገር ነው። እቃቃ አይደለም ቀልድ አይደለም እሱንም እናውቃለን እያለች ስታወራ ሴማ ደግሞ ምን አሰብሽ ታዲያ ምን አሳለፈ ሰጪ ነው እንዴ ስትል ነበረ። ጣልቃ ትግቢ ይሄኛ ጉዳይ ነው እያለች ነበረ። ሁሉም ይሳሳቃሉ። ከዛ እዚህ ጋር ታዲያ ምን ይሻላል እየተባባሉ ነበረ። ከዛ በመጨረሻ ማሸጉል ፈቀደች። ከዛ ሁሉም እያጨበጨቡ ከዛ ቀለበት ሊያስሩላቸው ነው እየተሳሳቁ። በመጨረሻም ባህሪ ቀለበት ለሁሉም ያስርላቸዋል። ከዛ በመቀስ እየቆረጠላቸው ነበረ። በመጨረሻም አሁን በይፋ ሁለቱም ባልና ሚስት ሆነዋል። እዚህ ጋር አብረው እየደነሱ ነበረ። ወይኔ ሰደርቲን ተመልከተ ወይኔ ሲደንሱ እኔ እናንተ ምን ደንስ ስትሮ ነበር። እባክሽ አንቺ ደግሞ እያለ ነበር። ነገ እንደንሳለን ብሎ ተቆጣት። ምንም ማድረግ አልቻለችም። ተቀመጠች። ሰደርቲን ገና ከሷ ጋር ብዙ የሚያወራርደው ሂሳብ አለ። በሌላ በኩል ቤጉም የፖይራዝ ነገር አስጨነቃት። ፖይራዝ የለም ፖይራዝ የት ሄዶ ነው ብላ ተጨንቃ እየተንጎራደደች ነው። ምን አርገህ ነው ወይ ጉድ እስኪ አሸጉል ጋር ልደውል እንዴ እያለች እያሰበች ነበር። በአንድ በኩል እዚህ ጋር ሲና ነገራት። አሸጉል ጋር ቴክስት አድርጌ ነግሬያን ነበረ የተፈጠረውን ነገር አላት። በእርግጠኝነት ይሁን ነገር አድርገዋለች ብላ ውጭውታ ተቀመጠች። መቼ ነው ቺና አሸጉል ልጅ የምትባል ሴትዮ የምንገላገላት ግን ብላ ስታማር ነበረ። በሌላ በኩል አሁን ሰፈር ቀስ እያሉ ከቤት እየወጡ ናቸው። ሴማ አንድ ነገር ልነግርሽ እፈልጋለሁ ይኸውልሽ ማለት ዶክተር ጋር መሄድ አለብሽ እያለቻ ነበር። ኧረ እባክሽ ነገር አታካብጂው ችግር የለም ስለሁሉም ነገር አመሰግናለሁ እያለቻ ነበር። ይወጣሉ። ከቤት እንደወጡ አሁን አሸጉል መታ ፖይራዝን ጫፉ ላይ የነበረውን ጨርቅ ፈታችለት። ከዛ በኋላ ቁጭ ብላ ጫሙን እያወለቀች ነበር። ምንድን ነው እያለ ነበር። ምንድን ስትሮ ነበረ። እንግዲህ ችግር እስከፈጠርክ ድረስ እዚህ ትቀመጣታለህ ስትሮ ነበረ። ኧረ ተይ ግን ተይ አንድ ጊዜ እንኳን እንዴ የሆነ ሽንት ቤት እንኳን ልጅ የሆነ ነገር ልጠጣ እስኪ ቢያንስ ውሃ ጠምቶኛል እያለ ነበር። ፖይራዝ ትሸውደኛለህ መጀመሪያ ፖሊስ ይምጣ ይሰራው ከዛ ሁሉ ነገር ይረጋጋል ስትሮ ነበረ። እንዴ ፖሊስ ከመጣማ ነገሩ ይደበላለቃል እያለ ነበር። ምንም አይደበላለቅም አንተ ነው ያደበላለቅ ከሆነም ቢሆን እያለችው ነበረ። ሰፈርና ሴማ ዛሬ ደስተኞች ሆነዋል። ደግሞ አሁን ወጥተው በውጭ በኩል እያወሩ ነበረ። በጣም ቆንጆ ነሽ አንቺ ከምንም በላይ እያለ ነበረ። ሁሌም እንደሚያፈቅራት እየነገራን ነው። መንገድ ላይ ነበሩ እየሰማን ነበረ። አሸጉል ተዘናክታ ሶፋ ላይ ጋደም ከማለቷ ፖይራዝ ሌሊቱ ሙሉ ሲታገል አደረና በድንገት በጠዋት ራሱን እየፈታ ነበረ። በሌላ በኩል አሸጉል ደግሞ ባና ድንገት ከእንቅልፍ እየተነሳች ነው። ምቴ በሌላ በኩል ስልክ እየደዋወለ ነው ያለው። ድንገት አሸጉል አምልጧታል። ፖይራዝ ድንገት እየወጣች ያዘችው። ስማ ይሄ አንተ አይገባህም ተመልከት ይኸውልህ ሲናና ለልጅ አለ ይቅርብ እያለችው ነበረ። መኪና ውስጥ ገብቶ እየሄደ ነበር እሱ። በሌላ በኩል ሰደርቲና ሶንጉል ዛሬ ወደሚፈልጉበት ቦታ እንደሚሄዱ ይጠበቃል። ሰደርቲን እዛ ሲሄዱ አንቆ እንደሚጠይቃት ነው
የሚጠበቀው። አሸጉል በአንድ በኩል ፖሊስ ጋር እየደወለች ነው። ኮሚሽነሩ ጋር ደውላ ፖይራዝ ያለበትን ቦታ ትነግራቸዋለች። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ሁሉ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ተመልካቾች በኮሜንታችሁ በጠየቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክብሯን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል። ቅመም ስቶሪ የዩቲዩብ ቻናል ለልጄን ድራማ በቀን በተለመደው ሰዓት ወደ እናንተ ያደርሳል። ክብሯን ተመልካቾች የታመሙ አበቦች እንዲሁም ወላፈን የሚሰኙ ምርጥ ድራማዎች ወደ እናንተ መድረሳቸውን ይቀጥላሉ። በቀጣይ በአዲስ ቪዲዮ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ደህና ቆዩልኝ።